አንቺ ልክ መፈለገሽ ይቅርታ ጠይቀሽ ምናምን የመጣሽው ገባሽ? እኔ ጫፍሽንም መድረስ እንደማልችል ታያለሽ። እንዳይጠፋ ስለምፈልግ ለምን ስም የትኛው ጥሩ ስም ኖሮሽ ነው? ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ ሸጋ ነው። እንኳን ደህና መጣችሁ። እንግዲህ ሁለት ቤተሰቦች አሉኝ። ሁለቶችዬ እንዴት ናችሁ? አዲስ ቪዲዮ ይዤ መጥቻለሁ። እንግዲህ ውድ ተመልካች በጣም በሚገርም ሁኔታ ሄርሜላ ታግታለች ተብሎ በጣም ሽር ጉድ እየተባለ ነውና ሄርሜላ ስለታገተች እነ ዳኒ እነ ኤፍሬም እነ ሩታ በጣም እያጨናነቋቸው ነው። ሩታንም እንግዲህ አምጫት አንቺ በጣም ብዙ ነገር ዛቻ እያረግሽ ነበረና በጣም ብዙ ነገሮች ካሁን በፊት ስትናገሪ ነበረና አሁን የት እንዳረግሻት አምጫት። ስለዚህ አለሽበት አንቺም ሜሮንም ዳኒም ሁላችሁም እዚህ ነገር ውስጥ ስላላችሁ የት እንዳረጋችኋት አምጧት እየተባለች ነው። እሷም እንግዲህ ዳኒም ጠርቼ ጠይቄዋለሁ። ዳኒ ምንም ነገር የማቀው ነገር የለም ብሎኛል። ዳኒ ብዙ ረጅም ጊዜ አብረን ስለቆየንና ዳኒን በጣም ብዙ ጊዜ ስለማቀው ዳኒ እንደዛ አይነት ነገር ሲያረግ በፊቱ ላይም ይታወቃልና አሁን ዳኒ ምንም ፊቱ ላይ የለም። እኔ ከሩታ ህይወት ውስጥ ወጥቻለሁ ብሏል። ስለዚህ ካሁን በፊትም አንቺና ሜሮን በጣም ብዙ ነገር እያረጋችሁ በመካከሉ መታችኋልና ስለዚህ ብዙ ነገሮች ሳይመጡ ብዙ ነገሮች ሳንጓዝ በፊት እችን ልጅ ብታመጧት፣ እኔ ደግሞ የልጄ እናት ነሽ፣ አንቺን እስር ቤት ካስገባውሽ ልጁም የት ነው የሚኖረው በሚል ሁኔታ ነው የተወኩሽና ሄርሜላን አንቺም ኤፍሬምም የት እንዳለችና ምን እንዳረጋችኋት እናንተ በደንብ ትተዋወቃላችሁና ብዙ ነገሮች ሳይመጡ ብዙ ነገሮች በእናንተ ህይወት ላይም ሳይመጣ በጊዜ የት እንዳረጋችኋት በጊዜ ብትናገሩና ብንገላገል በሰላማዊ ህይወት አብረን እንድንኖር ምንም እንግዲህ የሚያስገድደን ነገር የለም። አይ የምትሉ ከሆኑ ደግሞ ወደ ህግ ሄጄ አሳያችኋለሁ በሚል ሁኔታ እንግዲህ አብርሽም መልስ ሰጥቷል ማለት ነው። እንግዲህ ከዛ በኋላ ሩታ ነች የተጠየቀችው። ሩታ ደግሞ ያንተን ሄርሜላ አንተ ከኤፍሬም ጋራ ከተገናኙ በኋላ አንተ ደግሞ ተገናኝተካል ከሷ ጋራ በቪዲዮም። ስለዚህ ከዛ በኋላ እኔ ታዲያ እኔ ምንም የማቀው ነገር የለም። አንተ ከኔ ጋራ እዚህ ተገናኘን፣ ስጦታ ሰጠውህ። እሷ ደግሞ ከሱ ጋራ ከኤፍሬም ጋራ ተገናኙ። ከዛ በኋላ ደግሞ በማግስቱ እኔን አንተ ጠራኸኝ። ስለዚህ ከዛ በኋላ ደግሞ እኔ የማቀው ነገር ምን አለ? አልተገናኘንም። ስልክም ስደውልላት አላነሳችልኝም አለ። እኔ ታዲያ ምን ስትደውል ብታነሳም እኔ ምን የሚመለከተኝና ምን የሚያገባኝ ነገር አንዲት ነገር ምን አለ? ስለ እሷ ያንተን ሄርሜላ ከፈለግ ሄደክ መፈለግ ትችላለህ። የሰው ልጅ ደግሞ ሲጠፋ በ24 ሰዓት ውስጥ ነው ፖሊስ የሚያስመለክተው። ለምንድን ነው
ለፖሊስ ያላስመለከትከው ስትለው እናንተ ጋር ብለን ነው ዝም ያልነው። ስለዚህ ነገ ዛሬ ሁሉም ነገር ይሆናል። እናንተ ናችሁ፣ አንቺና ሜሪ ኤፍሬም ናችሁ አንድ ላይ ያስቀመጧችኋት፣ ታመጣላችሁ ብለን ነው እንጂ እናሳያችሁ ነበረ ሲል ነበረ። እንግዲህ አንቺ ምንም የምልሽ ነገር የለም። ከአንቺ ጋራ ካልፈለኩሽ ከአንቺ ጋራ ግዴታ መኖር አለብኝ ወይ? አልፈልግሽም፣ በጣም አልፈልግሽም። በጣም ከአንቺ ጋራ እኮ ኖሬም አይቼዋለሁ። በጣም የተመታሽ ሰው እስከሆንሽ በጣም መጥፎና ክፉ ሰው ነሽ። ስለዚህ ከአንቺ ጋራ መኖር ከሌለብኝ ከአንቺ ጋራ መኖሬ ግዴታዬ ነው ወይ ሲል ነበረ። እንግዲህ ውድ ተመልካች በጣም ሩታ ከልክ አለፈች። እሷም እንግዲህ ይህንን ነገር እንደሚሆን አውቃ ነው። ሩታም እንግዲህ በጣም ብዙ ጊዜ በስጦታም ልጅ ይዛም ምን ብለም በጣም በአብርሽ አብሶ ቀለበት ካረገላት በኋላ በጣም ብዙ ጊዜ ተመላልሳለች እሱ ጋር። ዛተች የሚለውም መዛቷ፣ አዎ መዛቷ ለትንሽ ጊዜ ነው የምትደሰችው እንጂ ከዛ በኋላ የሚመጣብሽን ነገር አታቂም ብላ በጣም ዝታ ነበረ። ከዛተችም በኋላ ቀለበት ካረጉ በኋላ በጣም ብቻዋንም ጠርታት ጠይቃታለች። ኤፍሬምም በጣም ጠይቋል። ኤፍሬምም አብረው ሊኖሩ ሲሉ በጣም ሆቴል ላይ ሄዶ ረብሿል። በጣም ብዙ ነገር እነኚህ ልጆች ከሞከሩ በኋላ ኤፍሬምና ሩታ በጣም ብዙ ነገሮች ከሞከሩ በኋላ ነው ይቅርታ ብለው ተሯራጡ። ከዛ በኋላ ደግሞ የአንገት ሐብል ተደርጎ የማይታወቀውን ነገር የራሷን አውልቃ ቦርሳ ውስጥ አርግታ አዲስ ሳይሆን ስጦታ ብላ እየሰጠችው እና አንድ ቀን ይዞ ተመልሶ ነው እንግዲህ ይሄ ነገር እየተፈጠረው። የአንገት ሐብል ለሰው መስጠት ማለት እንግዲህ ከወላጅ እናትና ወንድም ለምሳሌ የሆነ ችግር ድንገት ከደረሰ ስጦታ ለወንድም ከተሰጠ ነው እንጂ ከተለያየችው ሰው ጋራ የራሷን ላብ ለሱ መስጠት ማለት ሁሉም ነገር ትርጉም አለው። ስለዚህ እንግዲህ እዚህ ጋር እኔ እንደ ሚዲያ ሰው ከተናገርኩ በጣም ከባድ ነገር ነው ሩታ ያረገችው። ወደሱ እንዲመለስ በጣም ወደ ሩታ አብርሽ እንዲመለስ በጣም ብዙ ጥረት ጠርታለች። ከዛ በኋላ ነው እንግዲህ ኤፍሬምም ቁማሩን የተጫወተው። ለማንኛውም ወንድ ቢሄድ ወንድ ይቀራል፣ ሴት ብትሄድ ሴት ትመጣለች። ለማንኛውም ሄርሜላ የእሷ ህይወት አደጋ ላይ ሊኖር ይችላል እና እግዚአብሔር ባለችበት ቦታ ለቤተሰቦቿ ብሎ እሷም ከመጀመሪያው እስከ መጨረሻው ጥሩ ነገር አላረገችም። ስለዚህ እንግዲህ እግዚአብሔር ካለችበት ቦታ እንዲያወጣት እኔ በራሴ ምኞት ነውና፣ ሩታ ግን የምታደርገው ነገር አሁን እጅ ነው የሚለውና ቤተሰብ የሰው ልጅ ምን ያክል እንደሚወድሽ ከእግዚአብሔር ውጪ የሰው ልጅ ሰው ይጠላልና ብዙዬም በጣም ጥምድ አርግታታለች። ስለዚህ እንግዲህ ብዙዬ ወንድሟ እንዲደሰትና ወንድሟ ጥሩ ኑሮ እንዲኖርላት እንዳይጨናነቅባት ምን እንዳይልባት ነው የምትፈልገው። ስለ እውነቱ ለመናገር የወንድም ክፉ የሚወድ ሰው የለም። አንድ ሰው የሆነ ነገር ቢሆን ሮጣ ታላቅ እህት ነችና እሷም የልቧን ነው የተናገረችው። ብቻ ነገሮቹ ጭምልቅልቅ ብሏልና ሩታን አይንሽን ማየትም አልፈልግም ሂጂ አላትና ኤፍሬምም ደግሞ ሲጠይቀት ኤፍሬም ደግሞ በጣም ያሾፋል። በጣም ቀልዱና እውነቱ ምንም ነገር ሊታወቅ አልቻለምና እንግዲህ ውድ ተመልካች ነገሮቹ ትንሽ በፋሚሊ ላይ
እየመጣ ነገር እንደኔ ከሆነ በጣም ከባድ ነው። ብዙዬም ብላለች በፋሚሊ የመጣ ነገር በጣም ባንቺ ሰበብ ብጥብጡ እየወጣ ነው። ስለዚህ ከህይወታቸው ውጭላቸው ብላለች። እንግዲህ ሩታም የራሷን ህይወት እንድትኖርና ሩታም ልጁን በሰላም እንድታሳድግ ነው የሚፈልጉትና ጋይስ ላይ ከድርጉ እስቲ ተደዋውለን አግኝቻት ከሱ ጋር ሻይ ቡና ብለናል ብላን ነበር ነው ያልኩት። በደንብ አዳምጪ እስኪ መጀመሪያ ኤፍሬም ያገኛት ዕለት እኔም አግኝቻታለሁ ነው ያልኩሽ። ኤፍሬም ያገኛት ቀን እኔ